አትሽ ለመርጃን ስለራሱ ትክክለኛ ማንነቱን ምን ፈልጎ ወደ እሷ ህይወት ውስጥ እንደገባ እንዴት እንዳደገ እውነተኛው ማንነቱን በተመለከተ ለመርጃን ሊነግራት ተዘጋጅቶ ነገር ግን በመሽኮርመም መንገዱን ቀይሷል። አትሽ ወደ ኋላ ያፈገፈገበት ምክንያት እሷ ራሷ መርጃን እኔ እናንተ የሚለያየን ከሆነ እንዳንነግረኝ ስላለችው ነው። ይህን ነገር ብቻ በመስማት አትሽ ሲያንቀላፋ አስሊ ግን ገላገለችው። አስሊ ቀደመችው። እኔ ባልነግራን ኑሮ እሱ ራሱ መናገሩ አይቀርም ነበረ ብላ እያንዳንዱን ነገር እውነታውን አፈራረጠችው። አሁን አትሽና መርጃ መካከል ትልቅ አውሎ ነፋስ ገብቷል። በተለይ ደግሞ ሃይደር ዛሬ ስለ አትሽ ትክክለኛ ማንነት የሰማበት ቀን ነው። ይህን ነገር ካወቀ በኋላ ገርሞ ተናዶ አትሽን የበለጠ ሊመረምረው ወይ ደግሞ ሊጋፈጠው ነበር እየመጣ የነበረው። ቤት ውስጥ ግን ያ ወጀብ ያ አውሎ ነፋስ ተፈጥሯል። በሌላ በኩል ነርሚንም ብትሆን በርጋ ደንግጣ ነገሮችን እየተመለከተች ነው። መርጃን ተናዳ በቀጥታ ጥላቸው ትሄዳለች። አትሽ እየተከተላል ነው። ወዲያው ደግሞ እዚህ ጋር የደረሰችው ሙዘይን ናት። ሙዘይን ከመኪና ወርዳ ወደነ አስሊና ጀማል እየቀረበች ምን እየሆነ ነው ያለው እዚህ ጋር ምንድነው ነገሩ? ምን ያደርጋሉ አትሽና መርጃ ልጆቹ እዛ ቤት ውስጥ ምን እያደረጉ ነበረ ብላ ጠይቃለች። አስሊ ተኩሳትራለች። አስሊ ምንድነው የሆነው ብላ እዚህ ጋር ሙዘይን እየጠየቀቻት ነው። መርጃን ተናዳ እያለቀሰች እያመጣችው ከፍቷት ወደ ሜታ ክፍሏ ነበረ። አትሽ በሩ ሊከፍተው ሞከረ። እሷ ውስጥ በሩን ቆልፋ እያለቀሰች ነበር። መርጃ ማውራት አለብን እባክሽ አትድረቂ። መርጃን ይልሽ ውስጥ ገብተሽ ብታለቅሽ ምንም ጥቅም የለውም። አንድ ጊዜ ግን ልንገርሽ እባክሽ ቆይ ልንገርሽ ላስረዳሽ ይላታል። እሷ ውስጥ ገብታ ትንጎራደደች ወደዛ መጨበጣው የምትይዘው ነገር ጠፋባት። መርጃን በሩን ክፈችው እባክሽ ማውራት አለብን መነጋገር አለብን ይሄን ነገር በግልጽ እናወራበት ምንም ቢፈጠር ምንም እናወራበታለን ተባብለን ነበር እባክሽ ክፈችው ይላታል። እሷ ጠረጴዛ ላይ ያለ ያገኘችውን ነገር እየወረወረች ነው። ነገሮችን ስታመሰቃቀል አትሽ ድምጽ ሲሰማ መርጃን የሆነ ነገር የሆነች መስሎት መርጃ ደህና ነሽ መርጃን ደህና አይደለሽም እንዴ መርጃን እባክሽ በሩን ክፈችው ለለመንሽ እባክሽ እነግርሻለሁ ሁሉ ነገር አንድ በአንድ ይኸውልሽ አሁን ድንጋጤ ውስጥ ነው ያለሽው ይኸውልሽ እውነቱን አልነገርኩሽም ገና የሚቀር ብዙ ነገር አለ ይላታል። ጥፋ ጥፋልኝ ከዚህ አጭቅጭቀኝ በቃ ተወኝ በቃ ከዚህ በኋላ ፊትህን ማየት ራሱ አልፈልግም አትሽ ተወኝ በቃ እያለች ስትጮህ ነበረ። በመጨረሻም ተቀምጣ ማልቀስ ጀመረች። መርጃን እባክሽ ዝም አትበይ ጩሂ ተናደጅብኝ ግን ደግሞ ዝም አትበይ እያላ ነበረ። ዞር ስትል ራሷ በፍሬም ያሰራችውን የሁለቱን ፎቶ ተመለከተች። ይህን ፎቶ ስታየው የበለጠ እየተበሳጨች ነበረ። አሰበችና ፍሬሙን ቁልቁል ወረወረችው። አጣርፋ ስትወረወረው ስብርብሩ እየወጣ ነበረ። ይኸውልሽ መርጃን እኔ እዚህ በር ነኝ ያለሁት የትም አልሄድም እዚህ በር ቁጭ ብዬ እውላታለሁ አድራታለሁ እንጂ ትችሽ የትም አልሄድም ብሎ እሱ እዛው አጠገቡ እየተቀመጠ ነበረ። እዛው የብሩ ፊት ለፊት ጋር ተቀምጦ እሷን ይጠብቃታል። በሌላ በኩል ደግሞ እነ ሃይደር በቀጥታ ወደ ዛኛው ክፍል ገቡ። ወደ አትሽ ሚስጥራዊ ክፍል ከገቡ በኋላ መሬት ላይ ተበጣጥሶ እየተጣሉትን ፎቶዎች እየተመለከቱ ነበረ። ሃይደር ይሄ እኮ የኔ እናንተ ኮድ የድሮ ፎቶ እኮ ነው እንዴት እስከዛሬ ድረስ ይሄን ነገር ሳንረዳ ቀረ ምን ማለት ነው ትላለች። ይሄ የኔ ጥፋት ነው እንደዚህ አይነት ነገር እዚህ አጠገቤ ስር እየተከናወነ እንደዚህ አይነት ነገር እንደዚህ አይነት ሴራ አጠገቤ የሆነ እንዴት ማየት ከበደኝ እንዴት እያለ ነበረ። ግን የምር እሱ ታሂር ነው ስትለው ነበረ። አዎ ታሂር ነው ነርሚል ታሂር ነው እያለ ነበረ። ወይኔ የኔ ኑርሃን ወይኔ ያ ብቸኛ ልጅሽ የሚገርም ነው በልጅነቱ እንደዚህ አይነት ነገር ውስጥ ይገባል ብሎ ማን ጠበቀ ማን አሰበ እያለች ነበር ነርሚን እኔም አላቅም ብቻ እኔ ማውቀው አንድ ነገር ነው በጣም የሚያስጠላ አስቀያሚ የሆነ ወጥመድ ውስጥ እንደ ቤተሰብ እንደገባ ነው የማውቀው። ምን አይነት ጅል ነኝ ግን እንዴት ጅል ሆናለሁ? ሁሉን ነገር እያንዳንዱን ነገር አቀደበት ሁሉን እየቻለውን ነገር በሙሉ አድርጓል። እኔም ደግሞ ይህንን ነገር እያወኩኝ እንዳላወኩኝ ሆኜ ሳልፍ ነበረ። እንዴት ነገሮችን ሳልረዳ ቀረውኝ? ልጄን ገደሉብኝ ትላለች ደግሞ ነርሚን። እዚህ ጋር ሃይደር በአንድ በኩል ያማራል እሷም ስታማር ነበረ። ተመልከት ልጄ እንዲገደል ከኋላ ሆኖ በደንብ ያቀናበሩት እነሱ ናቸው። ለአመታቶች ያለ ሆን ብለው ሲከታተሉ ነበረ ትለዋለች። ከዛም ባልና ሚስት እንደዚህ በሀሳብ ውጥር ብለው ግራ ገብቷቸው በነበረበት ሳት ነበር ድንገት ሙዘይን ከተፍ ያለችው። ሙዘይን እዚህ የተረጋጋች ትምሰል እንጂ ነገር ግን ውስጧ እሳት ለብሷል እሳት ጎርሷል። እንደገባች ባንቺ ምክንያት ነው ልጄ ሞተው ልጄን ባንቺ ምክንያት ነው ያጣሁት ብላ ነርሚን የሆነ ነገር ስትናገር ነበረ። ሙዘይን እዚህ ጋር እየቀፈፋን ነበር የምትመለከታቸው። በተለይ ነርሚን ፍጥጥ ብላ ትመለከታታለች። ሃይደር ነርሚን እዚህ ጋር ከሙዘይን ጋር እንዳትጣላ ጣልቃ እየገባ ነው ያለው። አንቺ ቆይ ማነሽ ከታሂር ጋር ምንድን ነው የምታረጊው? ቤተሰቤን ለምን ወደዚህ የምታየው? ንገሪኝ እስኪ አሁን እውነቱን ንገሪኛ። ቤተሰቤን ለምን ነበር እንደዛ ጠልት ያደርግሽው? እስኪ ንገሪኝ እያለ ነበረ። አመትን ታስታውሷለህ አለችውም። ግራ ገባው። ነርሚንም ግራ ገባት። ማስታወስ የቻለው አይመስልም። አመት ታናር አሁንስ አስታወስከው እያለች ነበር ሙዘይን እዚህ ጋር። እነሱ ግን ፊታቸው ላይ ግራ መጋባት ይታያል። ታስታውሷል ስማ የራስን ስም ከምታስታውሰው በላይ የባለቤቴን ስም ታስታውሷለህ። አመት ባሌ ነበረ ባሌን ገደልክብኝ አለችው። ይህን ክስ ስታቀርብ ነርሚን ደነገጠች። ምን ስሜት የማይስጥ ነገር የምታወሩ? እኔ ማንንም ገድዬ አላቅም። አመት በዩ ማንንም እኔ አልገደልኩም። ባልሽን ማንንም ሰው እኔ ገድዬ አላቅም። ስሚ እናንተ ናችሁ ህይወታችንን መታችሁ የበጠበጣችሁት። በጭራሽ እኔ የሰው ነፍስ እጄ ላይ ጠፍታ አታቅም። በቃ ያላረኩትን ነገር ከየት ላምጣልሽ ብሎ ሲቆጣ ነበር። ውሸታም እናንተ ትሸመጥጣል እንዴ ተዋሻል እንዴ? አሁንም ቢሆን አይኔን
እያየ ነው የምትዋሸኝ? ስማ ባለቤቴን ገላል። ባለቤቴን ብቻ ለሚገድድኩ ልጄንም ገለብኛል። ህፃን ልጅ ነበረች ገና ከመወለዷ እያለች ነበር። የምን ልጅ ስለምን ልጅ ነው የምታወሪ ብላ ነርሚን እየጠየቀች ነበረ። አዎ ያኔ ስለ አመት መገደሉን ሰማ ያኔ ነበር የወለድኩት። ከዛ በኋላ መጣ ልጄ የሞተችው ገና ጠራሯን እንኳን ሳላሸት ነበረ፣ በስነ ስርዓት ሳላያን ነበረ እያለች ነው። አንቺም ታሂርም በእውነት ለበቀል የመጣችሁበት ቦታ ትክክል አይደለም። የማይሆን በርና ያንኳኳችሁት ይሄ ትክክለኛው ቦታ አይደለም። ይሄ ስግብግብነት ነው። እኔ ባለቤትሽን አልገደልኩም። የምን ቦታን ለበቀል የመጣችሁት እያል ነበር። ባክ ዝም በል ህይወትን ገና ጋና ማድረጓለሁ አይደር ይልድረ እየሰማ ነው ብላ ኮቱን እያዘችው ነበረ። እንደምንም ኮቱን መንጭቆ እያስለቀቀ ነበረ። አርጋችሁታል እኮ አንድ ጊዜ እኮ አርጋችሁታል እኮ። የሚገርም ነው። ለልጅሽ ብለሽ አንዴ ልጄን ያስገደልሽብኝ፣ ልጄን ገደልሽብኝ። አዎ ያንቺ እጅ ቀጥታ እዛ ውስጥ አለ። አዎ አለ። አንቺ ልጄ ገዳይ ነሽ እያለች አልነበረ? እንዲህ እያለች ነርሚን ስትወጣ በአንድ በኩል ሙዛይን የነርሚን ሁኔታ ትመለከትና ፍጥጥ ብላ በአንድ አቅጣጫ እየተመለከተች ነበረ። ነገሮች ከቁጥጥር ውጪ እየሆኑ ናቸው ያሉት። በሌላ በኩል አቴሽ አሁንም ቢሆን መርጃን በሩን እስከምትከፍትለት ድረስ በትዕግስት ለመጠበቅ ወስኗል። እሷ እስከምትከፍትለት ድረስ ቁጭ ብሎ እየጠበቀ ነበር። መርጃን እንደዚህ ሆኖ መቀጠል የለበትም፣ ማውራት አለብን፣ በሩን ክፈችውና እንነጋገር፣ እሺ በኛ ይወድ እያለን ነበረ። እሷ እያለቀሰች ነው። ለረጅም ጊዜ እውነቱን እንድነግርሽ ጠብቀሽ ነበረ። ምናልባትም እስካሁን ድረስ ስላልነገርኩሽ ነበረ እየተናደርሽው። ነገር ግን ላረገው አልቻልኩም። በቃ ማለቴ ፈራሽ። አንቺን ብትሆኝ እንራራቃለን፣ እንለያያለን ብለሽ ፈራሽ። እኔም አንቺን ማጣት ሪስክ ማድረግ አልፈልግም ነበረ። ልክነሽ መጀመሪያ ከኔ ማወቅ ነበረብሽ። በእንደዚህ ነው መንገድ አልነበረ ማወቅ የነበረብሽ። ይገባኛል እኮ መርጃን፣ ረዳሻለሁ። መርጃን ግን መርሳት የሌለብሽ ነገር እኔ አሁንም ቢሆን አፈቅርሻለሁ። እሺ ለአንቺ ምንም ዋሽቼሽ የማውቀው ነገር የለም። አዎ ልነግርሽ መጀመሪያ ፈልጌ ነበር ታውቂያለሽ። ነገር ግን አንቺ አስቆምሽኝ በቃ እያለን ነበረ። ከዚህ በኋላ ይኸውልህ አፈቅርሻለሁ ምናምን ነገር ስትል እንዳልሰማ ገባ። እንደዚህ አይነት ውሸት፣ እንደዚህ አይነት ውንብድና ካንተ መስማት አልፈልግም። በተለይ ደግሞ እኔን ስትለኝ ማለት ነው። ይሄ የምፈልገው ነገር አይደለም። ብታፈቅረኝ ኖሮ እያለችው ነበር። ብታፈቅረኝ ኖሮ ትነግረኝ ነበር ትሏለች። እንዴ ይኸውልሽ እኔ ፍቅሬ ትክክለኛ ነገር ነው። ሁሉም ውሸት ሊሆን ይችላል። ለአንቺ ያለኝ ፍቅር ግን ትክክለኛ ነገር ነው። ይኸውልሽ አንቺ ከመጀመሪያው ቀን ጀምሮ የኔ እውነት ነሽ። ይህን ስልሽ ልታምኚኝ ይገባል። መርጃን ተረጅኝ ባክሽ፣ ውስጤ አንቺ ነሽ እሳቱን የለኮሽው እያለ እጇን ሲስ እጅን ልቀቀኝ ብላ ስትታገድ ድንገት እጇ እየደማ ነበረ። እጅጎ እየደማ ይላታል። ልቀቀኝ ትለዋለች። እሱ ግን እየታገለ ነበር። እንደዚህ ሆነሽም አለቅሽም፣ እየሰማሽ ነው አለቅሽም ብሎ እጇን እያዘ ነበር። ነይ ግቢ ብሎ ወደ ውስጥ ይዟ ገባና እጇ ላይ እንዳነገር ሊያደርግላት ነው። በሌላ በኩል ሃይደር ቁጭ ብሎ እያሰበ ነው ያለው። ሃይደር እንዴት እንደተታለለና እንደተሸወደ ባሰበበት ቁጥር እጅግ በጣም እየተቃጠለና እየተበሳጨ ነው የሚገኘው። በተለይ ደግሞ ቅድም ሙዜን የነገረችው ነገርን አስታወሰና ቺሴት የአመት ሚስት ናት ማለት ነው። ልክ እንደሱ ናት። በሱ ነው የወጣችው። ወይኔ ሃይደር ምንድነው ያረከው? እነዚህ ሰዎች አጠገብህ ሆነው ሲሰሩ የነበሩትን ስራ እንዴት ማየት ይከብዳል? እንዴት ማየት ሳትችል ቀረ? ምን ማለት ነው እያለ ነበረ። ድንገት ነርሚን መጣች። ሴት የምታወራው ነገር እውነት ነው አይደለም ስትለው ነበረ። አንቺ ሴት ስሜት የማይስ ነገር አታውሪ። ነርሚን ምን ሆነሻል? እንዴት ያማታል እኮ እሷ ጤነኛ እኮ አይደለችም። የምታወራውን ነገር አታውቅም። ይኸውልሽ በቀል አይናቸውን አውሯቸው፣ ጆሮአቸውን ደፍናቸው ነው የመጡት። እየሰማሽ ነው? ሌላ ነገር ምንም አያስቡም እያለ ነበር። እንደዛ ነው የሚሆነው ታሂር እቺ ሙዘይን ተብላ የምትጠራን ሴት ህይወታችን ውስጥ አስገባት። ለወራቶች ያህል ስትጫወትብን ነበረ። ለወራቶች ያህል ስሜታችንን ስትፈታተነው ነበረ። ከሱም ይባስ ብሎ ደግሞ ልጃችንን እንዲገደል አረጉብን። ገደሉት እንጂ ልጃችንን። እንዲህ ማን ለዚህ ተጠያቂ እንደሆነ ፈጣሪ ብቻ ነው የሚያውቀው ስትል ነበር። ልክ ነሽ። እኔ ጥፋቴን አምናለሁ። ይሄ ሁሉ ነገር የመጣው በእኔ ምክንያት ነው። እኔ ይህን ነገር ማሰላሰል ነበረብኝ። የሙዘይን ከልክ ያለፈ ጥላቻ ከምን ሊነሳ እንደሚችልና ትርጉሙ ምን እንደሆነ መጀመሪያ ማሰብ ነበረብኝ። ነገር ግን ሳላቀረው ይላል። ድንገት ነዚር መጣ። ነዚር ሁለቱ እየቀረበ ምን ሆናችሁ እናንተ? ምንድነው ቤት ውስጥ ሁሉም ሰው ስሜቱ ተረብሿል። ምንድነው ነገሩ እያል ነበር። ወይኔ ነዚር ባጠይቀን ነው የሚሻለው በእውነት ምን እየሆነ እንዳለ ብታውቅ አለችው። ከዛ ነዚር ምንድነው እያል ነበረ። ስላቴሽ ሁሉን ነገር አወቀን ይሏል ሃይደር። ነዚር ዞር ብሎ እየተመለከተ ነበረ። እዚህ ጋር አይደለ ነዚር ሁሉን ነገር ይነግረዋል። በሌላ በኩል አቴሽ የመርጃን እጅ እየደማ ስላለ መጀመሪያ ደሙን ለማስቆም እየሞከረ ነው የሚገኘው። ደሙን እያስቆመላት የተወሰነ ሕክምና ሲያደርግላት እሷ ግን እያለቀሰች ነበር። ዞር ብላ ታየዋለች። አቴሽ እንደዚህ እየተንሰፈሰፈ እጇ ላይ ያለውን ደም ከጠረገ በኋላ የቁስል ፕላስተር እየለጠፈላት እንደሱ እጅሽን እንደዚህ ደገፍ አድርጊው ሲላት ቶሎ ብላ እጇን እያስረቀቀች ነበረ። አሁን አቴሽ የሚያስረዳበት ሰዓት ደርሷል። ስለ ሁሉም ነገር በጣም ይቅርታ ከአቅሜ በላይ ነው። ስለ ጎዳዎች ልብሽን ስለሰበርኩት፣ እንደገና ደግሞ ስለ ዋሸውሽ በጣም ይቅርታ። ከይቅርታ በላይ እንግዲህ ምን የሚባል ነገር የለም። እንግዲህ ይሄ ሁሉ ነገር አንቺን ለመስበር፣ አንቺን ለማሳዘን ተብሎ የታቀደበት ነገር አይደለም። መርጃን እባክሽ ዝም አትበይ። ጩሂ፣ ተናደጂብኝ እባክሽ። በቃ የሆነ ነገር በይን ግን ዝም አትበይ። በእውነት ዝም ስትይ በጣም ነው የሚጨንቀው።
መርጃን ነገር በይ እባክሽ ብሎ እየለመና ነበር። ለምሮ ትክክለኛ ማንነትን የደበቀው ለምንድነው? ይሄ ሁላ በቀል ምንድነው ምክንያት? እስኪ ምንድነው ይሁሉ ጥላቻ? ምንድነው እኛ ያረግነህ? እኔ ምንድነው ያረኩ? አንተ ምንድነው ከኛ የምትፈልገው? እንዴት እንደዚህ የታቀደበት ነገር ውስጥ ትገባለህ? እንዴት በህይወት የማትፈልገው ነገር ውስጥ ትገባለህ? 187 ቀን ምንድነው 187 ቀን? ስማ ታዲያ ይህን መልስ ማትመልስልኝ ከሆነ ለምን ብዬ እንዳወራ ነው የምጠብቀው? በላ መልስልኝ ብላ በቀጥታ የሆነች አነስ ያለች ሳጥን አወጣች። ውስጡ ልብሶች ነበር። ይሄው ላይ አንተ ውሸት ነው ብላ የገዛላትን ልብስ በሙሉ እየወረወረች ነበረ። በንጹህ ፍቅር አስቦላት የገዛላት መስሏን ነበር። አሁን ግን ነገሩን ስታየው ዋሽቷት እያጭበረበራትና የሷን ስሜት ሊጫወትበት ሊጠቀምበት እንዳለ አይነት ስሜት ነው እየተሰማት ያለው። ባጭሩ ተጠቅሞባታል። ከዛም በኋላ አሁን ላይ እሱ ይኸውልሽ መርጃን እንትን እኮ እያለ ዳርዳር ሲል እሷ ግን ጠንከር ያለ እውነተኛውን ነገር ብላ መገምተውን ነገር እንዲነገራ ነው የምትፈልገው። ስማ እኔ ከዚህ በኋላ ለአንተ ምሰጥ ምንም አይነት እድል የለኝም ትለዋለች። አንድ እድል ብቻ ስጭኝ፣ አንድ እድል ብቻ ተስፋ አትቁረጭብኝ እያላን ነበረ። እሷ ግን ምንም አይነት ጊዜ አልሰጠም እያለች ነው። ትሰማኛለህ? እኔ ለአንተ የሚሆን አንድ ደቂቃም እንኳን የለኝም እያለችው ነበረ። ልትወጣለችና ዞር ብላ አየችው። አንተ የማፈቅረውን ሰው ብቻ አይደለም የወሰድክብኝ፣ ልጅነቴን ጨምሮ ነው የነጠቀኝ፣ ገባ? ጥሩ ስሜት እንዳይኖረኝም ለሱ እያለች ነበር። እንዴት እንደዚህ ታደርግብኛለህ? እንዴት ሲጀመር እንደዚህ አይነት ነገር ውስጥ የከተተኝን ሰው ከኋላ ሆኖ እንደፈለገ ሲጫወትብኝ የነበረውን ሰው ድጋሚ አምናለሁ፣ ላምና አልችልም ብላ ወጣች። ጨንቁት ቁጭ ብሎ እያሰበ ነበረ። አትሽ በልጅነቱ ሲለብሳቸው የነበሩት ልብሶች ወይም ደግሞ ታይር ሲያደርጋቸው የነበሩት ልብሶች እዚህ ጋር ወርውራለት ጨምራ ሄዳ ነበረ። ከዛውን እሱን ይዞ እሱ ያለቅሳል። በሌላ በኩል ነዚር እንዲሁም አስሊ ተገናኙ። ሁለቱም መርጃንና አቴሽን እንዳይግባቡ ለማድረግ ነበር መጀመሪያም እየተጣመሩበት ዋናው ምክንያት። አሁን ግን ነዚር ስለ አቴሽ ስለ አስሊ ትክክለኛ ማንነታቸውን አውቀዋል። ብዙ ጊዜ ስለ አቴሽ ጋራን ስለ ትክክለኛ ማንነቱ ማን ነው ብዬ ጠይቅሽ ነበረ። አንቺ ግን አይኔን እያየሽኝ ሸመጠጥሽኝ፣ ዋሸሽኝ እያለ ነበር። አዎ በእርግጥ ልነግር አልችልም ነበረ። ትክክለኛው አቴሽ ማን እንደሆነ ብነግር ኖሮ ደግሞ አቴሽ ሲጥ ነበር የሚያደርገኝ እንዲህ ብዬ እንድነግር ጠብቃለህ አንተ ስታስበው። ግን ተመልከት በሁለቱ መካከል ያለው ነገር ለማበላሸት እናንተ የተጣመር ነው። ሌላ ምን ትፈልጋለህ? አሁን እኮ አበላሽቼዋለሁ እያለችው ነበረ። ነገር ግን እስካሁን ድረስ ጊዜን ስላባከንሽብኝ ዋጋ ትከፍያለሽ እያለ ነበር። ለምን ብዬ ነው ዋጋ የምከፍለው እንዴ? በመጨረሻም ያሸነፍከው እንዴ? እኔ ብቻ አይደለሁም አንተም እኮ ጭምር እኮ አሸንፈሃል አይደል እንዴ? በዚህ ጨዋታ ሁለታችንም አሸንፈናል። ታዲያ ለምን እንደዚህ የምትለኝ እያለችው ነበረ። ሁለታችንም ስለ እስከተጠቀምን ድረስ ዛቻን ይቅርብ ትለዋለች። እነዚህ ግን ተናዶባታል። ተመልከት በእኔ ምክንያት ገባ አቴሽ ካንተ ጋር ያለውን ኮንትራት በጭራሽ ዋናውን መደራደሪያ ሳያነቡ ቀርቷል ብላ እያወራች ይህን ሁሉ ነገር ተደብቆ የሚሰማው ቡራክ ነበረ። ቡራክ ቆሞ እያዳመጠ አስሊ ቻው ብላው ነዚርን ስትሄድ ነዚር ድንገት ዞር ሲል ቡራክን አየው። ሳይው ደነገጠ። ቡራክ እስካሁን ድረስ ምንም ነገር እንዳልሰማ ለመምሰል ሞከረ። ነገር ግን ነዚር አንተ ጆሮ እየጠባ ነበር እንዴ? የምናወራው ነገር ስትሰማ ነበር እንዴ አለው። ኧረ በጭራሽ ይላል ቡራክ ከዚጋ። ከዛ ነዚር ናስኪ ይሏል። ቡራክ ወደ ነዚር ሲጠጋ በጣም ነው የሚፈራው። ገና ከሆን ልርቅ እየተንገዳገረ ነበር። ይሁን ነገር አደናቀፈው ሁላ። ከዛውን ወደ ነዚር ቀረበና እስኪ ብሎ ጎትተው ነዚር እዚጋ ምን ታረጋለህ ሲሉ ነበር። ኧረ ገና መምጣቴ ነው ሲሉ ነበረ። ይኸውልህ እኔ እያወራችሁ የነበራችሁትን ነገር ምንም አልሰማሁም ገባ ገና እኛ ስትል ነበረ እኔ ደረስኩት በቃ ማለቴ ምንም የሰማውን ነገር የለም አለው። ስማኝ ቡራክ አንድ ነገር ልንገር፣ በጣም እየተፈታተንክኝና ስሜቴን እየተፈታተንኩ ነው። አንስቼ እዛ ከፎቅ ላይ ነው መወረወረ ገባ አይደለ? በቅርብ ቀን እንገናኛለን ብሎ ትሄዳል። እንዲህ ብሎ ከሄደ በኋላ ቡራክ ልክ ነዚር እንደሄደ ምንድነው ደግሞ የሚለኝ ቤቱ ይናራል እንዴ? የፈለኩበት ቦታ ቤድስ እንደፈለኩ ብዙ አወርስ እያለ ነበረ። ግን ያወሩትን ነገር ሳይሰማ አልቀረም። በሌላ በኩል አቴሽ አሁን መርጃንን ፍለጋ ከቤት እየወጣ ነው። ድንገት አይደርኩ አለው መጣ። ዚጋቴሽን ጠራው። ከዛ ወደሱ እየጠጋ ነበረ። አንተ ምንድነው ይሄ ሁሉ ነበር? እቅድ ጥፋት ነበረ። እቅድ ቤተሰብ መበጥበጥ ነበረ። ግን እንዴት ቤተሰብን ሰብረ ገባ? እንዴት ቤተሰብስ ገባ ብሎ በጥፊ ሊመታው ነበረ። ዚጋቴሽ ሃይደር እጅ ጭምቅ አርጎ ያዘውና እጁን ወደታች እያወረደው ነበረ። ሃይደር በጣም እየከበደው ነበር የአቴሽ እጅ። ከዚህ በኋላ እጄን አነሳለሁ በልና ማለት ነው እሰብርላለሁ እጅ ገባ አይደለ? ያኔ ታሂርንም እንደዚህ ነክፍቹ ስቆልፍበት ነበረ፣ ስታሽገው ነበረ። አንተ አንድ ቀን እንኳን ርህራሄ ያሳይታይ ነበረ። ርህራሄ እንዳሳያ ጠብቅ። ለአንተ ምንም አይነት ርህራሄ የለኝም። ለአንተ ጭካኔ ብቻ ነው የሚኖረኝ። እሺ በጭራሽ ይሄንን እድል ማጣት አልፈልግም። አንተን እድል ቢሰጡኝ አጥፋለሁ። ከመርጃን በስተቀር ሁላችሁንም ተራ በተራ የማጠፋችሁ ይሆናል ብሎ ዛተበት። ከዛ አቴሽ እንዲህ ብሎ ከዛ በኋላ ይሄዳል። ሃይደር ቆም ብሎ ያስባል። ምንም አማራጭ የለውም አሁን ነገሮች መጠበቅ ብቻ። አቴሽ ተናዶ በሽቆ ወደ ቢሮ ገባ። ሙዜንና አስሊ ነበሩ። እየጮኸ ነበረ። ማን ነው ለመርጃ ሁሉን ነገር የነገራት እያለ ነበረ። ተጠያቂዋ እዚያ ፊት ለፊት አስሊ ናት። አስሊን እያፋጠጣን ነበረ። አስሊ እሷ በራሷ ገብታን ሁሉን ነገር ያገኘችው እኔ ምንም አውቀው ነገር የለም ታለች ውሸታ እያለ በጣም ሲቆጣ እዚጋ ሙዜን ጣልቃ እየገባች ነበረ። አንድ ነገር ልንገርህ፣ እሷ የምር የምታፈቅረ ከሆነ ይህን ነገር ራሱ ብሰማ ተስፋ ትቆርጥብህ እያለችው ነበር አስሊ። አቴሽ ተናዶ እየወጣ ነበረ። ሙዜንና አስሊ ይተያያሉ። በሙዜን እይታ አስሊ ቸኩላለች። ይህን ነገር በዚህ አጋጣሚ መርጃን እንድታቀው ማድረግ እንዳልነበረባት ሙዜን ከቅድም ጀምሮ ስትናገር ነበር። አስሊ ደግሞ አደረግኩት ዋናው ነገር ሁለቱ መለየታቸው ነው ትላለች።
ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች የድራማ መሀል ልብ ነው። መሀል ልብ ድራማ ከዚህ በኋላ በቅጠል ቲቪ ዩቲዩብ ቻናል ወደ እናንተ ዘውትር በተመሳሳይ በዚሁ አቀራረብ ይቀርባል። አቀራረቤ የተመቻችሁ ክቡራን ተመልካቾች ሁልጊዜ ዘውትር እየመጣችሁ እንድትከታተሉ እጋብዛለሁ። ይህን ቻናል ሰብስክራይብ ያላደረጋችሁ እስካሁን ድረስ ሰብስክራይብ በማድረግ እንድትቀላቀሉን ጠይቃለሁ። ይህን ቪዲዮ ላይክ እንድታደርጉም ጠይቃለሁ። ውድ ተመልካቾች በሁለተኛው ድራማ በዘውድ ድራማ ደግሞ በሌላ ቀን የመጣ ይሆናል። እሱ ድራማ አልተጠናቀቀም። እሱንም ቢሆን በተመሳሳይ አቀራረብ በተለያየ ቀን ወደ እናንተ ይዤ የመጣ ይሆናል። ሁሌም ስለምትከታተሉኝ በጉጉት አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።